ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች ሰሞኑን እንግዲህ ሶሻል ሚዲያ ላይ የተቆጣጠረውን ነገር በሚመለከት ጉዳይ ነው ዛሬ የምናወራው። አርቲስቶቻችንና ታዋቂ ሰዎችን ጨምሮ በቁጥጥር ስር መዋላቸውን የታወቀ ነው። እንዴትስ፣ ለምንስ፣ በምን ምክንያት ነው የታሰረው የሚለውን የምናወራ ይሆናል። ለዚህ ፔጅ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። ይህ የፊላ ኢንተርቴይንመንት ነው። ሰሞኑን እንግዲህ ሶሻል ሚዲያ ላይ አስደንጋጭ ዜና ተለቆ አይታችኋል ብዬ አስባለሁ። የተፈጠረው ምንድነው የሚለው ደግሞ አይተን እንመለሳለን። በ1.7 ቢሊዮን ብር የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉት የፊንቴክ ባለቤት እንዲሁም በተጨማሪ ደግሞ እጅግ በጣም አንጋፋና የማስታወቂያ ባለሙያዎች እንዲሁም ደግሞ አርቲስቶችን ጨምሮ እንግዲህ በዚህ ሰዓት ፖሊስ ምርመራውን አጠናቆ ክስ ሊመሰርትባቸው መሆኑ ነው እየተናገረ የሚገኘው። ከቅርብ ጊዜ ወዲህ እጅግ በጣም መነጋገሪያ የነበሩ የፊንቴክ ኢንቨስትመንት ግሩፕ ባለቤቶች እንዲሁም ደግሞ ማስታወቂያውን የሰሩ ግለሰቦች ላይ ከፍተኛ የሆነ ተቃውሞ ሲነሳ እንደነበር የሚታወስ ነገር ነው። ይህንን ተከትሎ የፊንቴክ ባለቤት ጨምሮ 7ቱ በቁጥጥር ስር ውለዋል። እንዲሁም በተጨማሪ ደግሞ አንደኛው ማለት ነው በቁጥጥር ስር አልዋለም። ነገር ግን 8ቱ በዚህ ሰዓት በቁጥጥር ስር ውለው እንግዲህ ክስ ሊመሰርትባቸው መሆኑ ነው እየተነገረ የሚገኘው። እያንዳንዳቸው 7 የማስታወቂያ ባለሙያዎችም እንግዲህ 8 ሚሊዮን ብር የሚያወጣ መኪና በመቀበል እንዲሁም ደግሞ የተሳሳተ መረጃን ለህዝቡ በማጋራትና ታማኝነት እንዲያገኙ በማድረግ እንግዲህ ከ1200 የሚደርሱ ሰዎች ላይ እስከ 1.3 ሚሊዮን ብር የሚደርስ ገንዘብ ተቀብሏል። በአጠቃላይ የ1.7 ቢሊዮን ገንዘብ በማጭበርበር እንዲሁም ደግሞ በመኒ ላውንደሪ ነው እነዚህ ሰዎች የተከሰሱ የሚገኙት። የብቻ አይደለም 19 ያክል ክሶች ሊመሰርቱባቸው እንደሆነ ጭምር ነው እየተነገረ የሚገኘው። የነገርን በርካቶችን እያነጋገረ ነው የሚገኘው። በተለይም ደግሞ የማስታወቂያ ስራ ላይ የተሳተፉ ትልልቅ የሚባሉ አርቲስቶች እንዲሁም ደግሞ ባለሀብቶችና ተጽዕኖ ፈጣሪዎችም ጭምር በዚህ ጉዳይ ላይ ተጠያቂ ናቸው። የነገርም በአሁኑ ሰዓት እንግዲህ በሀገሪቱ ላይ ከፍተኛ የሆነ መነጋገሪያ ፊንቴክ ግሩፕን የብዙ ሰው ምርጫ እንዲሆን ያደረገውን ንግግር መንሱር ጀማል የተናገረውን ንግግር ነው። የመጀመሪያ 50% ከፍላችሁ የቀረውን 50% ደግሞ በ5 ዓመት ያለ ምንም አይነት ወለድ ብሎ የተናገረውን ንግግር የብዙ ሰዎችን ቀልብን ገዝቷል። ለዛ ነው ብዙ ሰዎችን ወደ ፊንቴክ ግሩፕን መኪና እንወስዳለን ብሎ የገቡት ማለት ነው። ይሄንን ከራሱ መንሱር የተናገረው ሰምተን እንመጣለን። ሄይ ሰላም፣ መንሱር ነኝ። ፊንቴክ ሚዲያ ፓርትነር አምባሳደር መንሱር ጀማልን ወደ መድረክ ጋብዛለሁ። ፊንቴክ የታክሲ የምንጋፋበት ወይ ደግሞ ወረፋ የምንጠብቅበትን ነገር ሰብሮ መጥቷል። ስራውንም ጀምሬያለሁ ማለት ነው። በዚህ አመሰግናለሁ። እነዚህ መኪኖች በ50% ቅድመ ክፍያ ከፍለው መውሰድ ይችላሉ። ቀሪኑ 50% በ5 ዓመት ያለምንም ወለድ ከፍለው መጨረስ ይችላሉ። እነዚህ የኤሌክትሪክ መኪኖችን ወደ ሀገር ውስጥ በማስገባትና ዋጋቸው በጣም ተመጣጣኝ በሆነ መልኩ በተጨማሪም ደግሞ ለማህበረሰቡ እንዲደርስ ታስቦ ታቅዶ የተሰራ ስራ ነው። አድራሻችን አውሎ ህንፃ ሁለተኛ ፎቅ 218 ላይ እንገኛለን። ፊንቴክ ግሩፕን ተአማኒ ነው የሚለውን እሳቤ እንዲፈጠር ያደረገው የአራተኛ የመኪና ርክክብ ወቅት ነው። በዛ ወቅት ትላልቅ የመንግስት ከፍተኛ ባለስልጣናትና ትላልቅ የሚዲያ ተቋማትን በነበሩበት ትላልቅ ተጽዕኖ ፈጣሪ ሰዎችን በተገኙበት ነበር የመኪና ርክክብን የተደረገው። ይሄንን ደግሞ ትላልቅ የሚዲያ ሰዎችን ሀሳባቸውን ሲያወሩ የተስተዋለበት ሁኔታ ነው የተፈጠረው። ይሄንን ደግሞ ፊንቴክ ግሩፕ እንደ ቃሉ የሚገኝ ተቋም መሆኑን በብዙዎች አይምሮ እንዲሳል ትልቅ አስተዋጽኦ ያደረገ ሲቹዌሽን ነው። ቪዲዮን አይተን እንመለሳለን። በቅድሚያ እንኳን ለዚህ በጣም ደማቅ ኩነት አደረሰን እላለሁ። ዛሬ የምትረከቡ ሰዎች እዚህ ያላችሁ በጣም ደስ ይላል። የእውነት ኑ ትጠቀማላችሁ። እንኳ ደስ በና ህሙም አነ ደስ በይ ማህሙም ደስ በይሁም። እንደ ትራንስፖርትና ሎጂስቲክስ ሚኒስቴር እና በራሴ ስም ላቅ ያለ ምስጋና ማቅረብ እፈልጋለሁ። በጉጉት ሲጠበቅ የነበረው ፕሮግራማችን በደማቅ ሁኔታ ተጀምሯል። ወጣቱ
ወጣቱን ስራ ፈጣሪ ከማድረግ አንጻር እየሰራ ነው። በዚህ ታሪካዊ ጉዞ አካል ለሆናችሁ ውድ ደንበኞቻችን እንኳን ደስ አላችሁ። We are expecting to cooperate at the charge station. ሁለተኛው እንደዚህ አይነት እንደ ፊንቴክ አይነት ፕሮጀክቶች ናቸው። በዚህ ፕሮጀክት እንግፋበት። የሀገራችሁን ጥሪ ተቀብላችሁ በዚህ አይነት ቮሊዩም፣ በዚህ አይነት ጥራት፣ በዚህ አይነት አውድ የአዲስ ብራንድ የሆኑት የቢዋይዲ ተሽከርካሪዎችን ቁልፍ ለመስረከብና የቀጣይ ደግሞ ዙር ማብሰሪያ ኢቨንት ላይ እንድንገኝና መልእክት እንድናስተላልፍ ስለተጋበዘን እንደ ትራንስፖርትና ሎጂስቲክስ ሚኒስቴር እና በራሴ ስም ላቅ ያለ ምስጋና ማቅረብ እፈልጋለሁ። የእውነት ፊንቴክ ኢንቨስትመንት ትልቅ ነገር አድርጓል። ማህበራዊ ግዴታን በመወጣት አኳያ ከተማችንን ውብ እንደሆነችው ሁሉ እነዚህም ውብ መኪኖችን ስናሽከረክር ኩራት፣ ደስታ ይሰማናል። ዋጋው በጣም ተመጣጣኝ ነው። ፕላስ አሁን ባለው ሁኔታ ባንክ ላይ ያለ የብድርንና የወለድን ጉዳይ ታውቁታላችሁ። ከሱ ሁሉ ነፃ ሆኖ ነው 5 ዓመት ሙሉ እየሰራን እንድንከፍል ይሄንን መኪና እየሰጠ ያለው ፊንቴክ። ስለዚህ በጣም እናመሰግናለን። እንኳን ደስ ያላችሁ። ኢትዮጵያ ከዚህ በላይ ትራመዳለች። የተዘጋጃችሁ የዛሬ ተረካቢዎች እንኳን ደስ አላችሁ እላለሁ። ከዚህ በኋላ ብዙ ሺህ መኪኖችን ብዙ የኤሌክትሪክ መኪኖችን ወደ ሀገር በማስገባት ፊንቴክ ኢንቨስትመንት ቀዳሚ ስራ እየሰራ ስለሆነ ኑና ክፈሉ፣ ኑና ግዙ ላለው አመሰግናለሁ። ቢሮውም እንደዚሁ ሜጋ ህንፃ ላይ ስለሆነ ሾሩሙንም ጭምር አይታችሁ መነጋገር፣ መወሰን፣ መመዝገብ ይቻላል። ፊንቴክ ግሩፕ ያ ሁሉ ነገር እንኳን ቢያደርግ ትክክል አይደለም፣ ራሴ ቼክ አድርጌ የጠየኳቸውን ጥያቄዎችን አሳማኝና ትክክለኛ ያልሆነ መረጃ ነው የሰጡኝ በማለት አንድ ትልቅ ሰውን ሐሳቡን አጋርቶ ነበር። ቪዲዮውን አይተን እንመለሳለን። መኪናው 1.9 ነው የሚሸጠው፣ ግማሹ በዱቤ ነው። የ5 ዓመት ዱቤ ሲባል ልጁ ሊወስን እንትን ሲለኝ እንደው ይሄ ልጅ ከሚበላ ለፍቶ ግሮ ጥሮ ያመጣት ትንሽ ብር ናት። አብሬው ተነስቼ ሄድኩ። ከሌለኝ እስኪ ሄጄ ስጠይቅ አንደኛ ብሩን አሁን ከፍለ ከ3 ወር በኋላ ነው መኪናው የሚደርስ ትባላለህ። ኦኬ። ሁለተኛ ታክስ ሲጨመርበት 2.2 ሚሊዮን ነው፣ 2.2 ምናምን ነው ተባለ። ከዛ ጠየቅኩኝ፣ ለምን ማይሆን ማስታወቂያ ታስነግራለህ? ይሄ ከሆነ አሁን መጥቶ ይወስዳል የሚል ማስታወቂያ ለምን ታስነግራላችሁ? ማርኬቲንግ ስለሆነ ነው አሉ። ሉክ ከዛ ቀጥሎ ያነሳው ጥያቄ ምንድነው ጋራንቲው? ከ3 ወር በኋላ እናንተ መኪናውን ባታስረክቡት ይሄ ልጅ በምንድን ነው የሚጠይቃችሁ? አይ እንመልሳለን፣ ኢንሹራንስ ገብተናል። ስንት ነው ኢንሹራንስ የገባችሁት? 150 ሺህ ብር ምናምን። አይ ዋዝ ሾክድ። ልጁን ይቅርብህ ብዬው እዤው ተመለስኩኝ። ምን ልል ነው? የምንቀበላቸው መረጃዎች ፕሮፐር መሆናቸው ማጣራት ያስፈልጋል። አሁንም ዝም ብለህ ብድር ታገኛለህ፣ ያለ ኮላተራል ብድር አለ፣ እኔ አስጨርስልሃለሁ፣ እንዲህ ነው እንዲያ ነው የሚባለውን እኔ በየቀኑ ወይ መናገር ካስፈለገ አላቅም። ሰው ለምን እንትን ለምን ከብድርም ጋር በተያያዘ ኢትዮጵያ ውስጥ ያለው የባንክ ብድር 90+% ትክክል ነው፣ ወደዋለው፣ ትክክል ናቸው ባንኮቹ እያልኩ ሳይሆን በቃ ኮላተራል ከ90% በላይ ያሉ ብድሮችን ይጠይቃል። ምናልባት በቅርብ በጣም ከፍተኛ ውዝግብ በተፈጠረበት ሰዓት ደግሞ አርቲስቶችም ያው አምባሳደር የፊንቴክ አምባሳደር የሆኑትን ወደ ጅቡቲ ድረስ በመሄድ መኪኖችን 400 መኪኖችን እንደተረከቡ ደግሞ ወደ አዲስ አበባ ተመልሰው ደግሞ ማስረከብ እንዳለባቸው ደግሞ እንደ ፕሮሞሽን አይነት ነገርም ተደርጎ ነበር። ይሄንን ደግሞ ቪዲዮ አይተነው እንመለሳለን። አሁን መኪኖቻችን ገብቷል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ የእውነት በእውነት እያየናቸው ነው፣ እየተጫኑ ነው መኪኖቹ።
ፊንቴክ ኢንቨስትመንት አምባሳደሮች ወደ ጅቡቲ እየሄድን ነው ያለነው። በጅቡቲ የኢትዮጵያ ኤምባሲ ላደረገልን አቀባበል በጣም እናመሰግናለን። ፊንቴክ ኢንቨስትመንት ባዘጋጀው ፕሮግራም ላይ ይሄው ከጀርባችን የምታዩዋቸው ታላላቅ አርቲስቶቻችን ኢትዮጵያ አለኝ የምትላቸው አርቲስቶች ዛሬ ጅቡቲ ተገኝተዋል። كسر دوادة فنانين إثيوبيا نوجي يميت أهلا بكم مسلسلين في إثيوبيا من شركة فينيكس de la société FinTech መኪኖች ፊንቴክ ኢንቨስትመንት የሚያስመጣቸው የቢዋይዲ መኪኖች ናቸው። እንደምትመለከቷቸው ቁጥራቸው ከፍተኛ የሆኑ መኪኖች ተዘጋጅተዋል ማለት ነው። በጣም ደስ ይላል። የብዙ ከስተመር ጥያቄ ነው። እንግዲህ የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። አሁን መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። አዲስ አበባ ወደ ደንበኛ መልካም መንገድ ግባ ሄደናል። Nous avions c'est très chaud, c'est très chaud à Djibouti. አንድ ነገር ግን ማወቅ ያለብን ጉዳይ አለ። ብዙዎቻችን ትምህርት የሚሆን ነው። በተለይ አድቨርታይዝ ፕሮሞሽን ላይ የሚሰሩ ሰዎችን ትላልቅ ይሁን ትናንሽ ሰዎችን የሚሰሩትን በጥንቃቄ ማየት እንዳለብን ነው። ንግድ ፈቃዱን ማየት አለብን። ውሎችን በጥንቃቄ ማየትና መመርመር ቢቻል ደግሞ ለህግ ባለሙያ ለራሳችን የህግ ባለሙያዎች ማሳየት እንዳለብን አንዳንድ ነገሮችን ወደ ያልተፈለገበት አቅጣጫ ሊሄድ ስለሚችል ነው። ስለዚህ በዚህ ጉዳይ ላይ በጣም ሲሪየስ መሆን ያለብን ይመስለኛል። ነገሮችን በጥንቃቄ ማየት፣ ዶክመንቱ በስነ ስርዓት፣ ውሎች በስነ ስርዓት ማየት እጅግ አስፈላጊ ነው የሚል ሐሳብ አለኝ። አመሰግናለሁ።